ጫውት ወይንም ደግሞ ሶሻል ሚዲያ ስክሮል ስናደርግ 2 ሰዓት ሙሉ ያለምንም ዲስትራክሽን ነገር እንጠቀማለን። ነገር ግን መጽሐፎች ስንይዝ ወይንም ለማንበብ ስንሞክር አዲስ ነገሮችን ለማወቅ ስንጥር በጣም እንቸገራለን 2 ሰዓት መስራት። ለምንድን ነው? እነዛን ነገሮች ለማድረግ እጅግ በጣም እንቸገራለን። እሺ ሌላ አማራጭ ደግሞ በትርፍ ሰዓታችሁ ሌሎች ቢዝነሶችን ለመስራት ስታስቡስ? ያ ነገርም እኮ ብዙ ምቾት አይሰጠንም። ምናልባት እነዚህ ነገሮች እንደሚያሳድጉን አዲስ ነገሮችን ኢኖቬሽን እንደሚፈጥሩልን እያወቅን እነዛን ነገሮች ወደ ተግባር ማስገባት ወይንም ደግሞ አክሽን ስቴፕ መውሰድ እጅግ በጣም እንቸገራለን። አይምሮአችን ብዙ ጊዜ ስናደርጋቸው እጅግ በጣም ቀለል የሚሉን ነገሮች ነው የሚፈልገው። ለምሳሌ ቲቪ ማየት ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ እነዚህ አይነት ነገሮች። ነገር ግን በፍጹም ከባድ የሚባሉትን ነገሮች ማድረግ ነው በጣም ነው የሚጠላው። ነገር ግን አንዳንድ ሰዎችን አስተውላቸዋል ለኛ እጅግ በጣም ከባድ የምንላቸውን ነገሮች እነሱ ቀሏቸው ይሰሩታል። ኤክሰርሳይዝ ሊሆን ይችላል፣ ማጥናት ሊሆን ይችላል፣ እነዚህ አይነት ነገሮችን እኛ አንዱን ስራ እጅግ በጣም መስራት ከብዶን እነሱ ግን ሳይድ ቢዝነስ ፈጥረው ከጎን ለጎን 2 አይነት ቢዝነስ ሲሰሩ ያለምንም ድካም እናያለንና ይሄንን ሞቲቬሽን ይሄንን ሞራል ከየት ነው የሚያመጡት? እኛ እጅግ በጣም የከበደንን ነገር እነሱ በጣም በቀላሉ ይሰሩታል። የዚህን ጥያቄ መልስ ለመመለስ የብሬንን ኒውሮትራንስሚተር ዶፓሚንን መረዳት ያስፈልጋል። ዶፓሚን ኮንሲደር የሚደረገው በፕሌዠር ሞለኪዩል ነው። ዶፓሚን ዲዛየር ነው፣ ሞቲቬት ይሰጠናል። አንድ ነገር ማድረግ ያስጠላንን ነገር ተነስተን እንድናደርገው ማለት ነው። ዶፓሚን ስላችሁ ምን ያህል ፓወርፉል እንደሆነ ካልተረዳችሁኝ አሁን በቀጣይ ደቂቃ ዶፓሚን ምን ያህል ፓወርፉል እንደሆነና ምን ያህል ህይወታችሁ ላይ ለውጥ እንደሚያመጣ ቀጥዬ በደንብ አድርጌ ኤክስፕሌን አድርግላችኋለሁ። አብራችሁኝ ነው። ዶፓሚንን ግልጽ ለማድረግ ኒውሮ ሳይንቲስቶች የሰሩት አንድ ሪሰርችን ላካፍላችሁ። እናም እነዚህ ሪሰርቸሮች አይጥ ላይ ነበር የሞከሩት። የአይጥ ጭንቅላት ላይ ኤሌክትሪክ ሾክ አረጉባት። እናም ጭንቅላቷ ላይ ያረጉትን ኤሌክትሪክ ሾክ ቀጥታ ከፑል ሌቨር ጋር ነበር ያገናኙት። እናም ያቺ አይጥ ጉድጓድ እየመሰላት ያን ነገር ስትጫነው ኤሌክትሪክ ሾክ ያረጋታል ማለት ነው። እናም ሪሰርቹ የተፈለገው ፑል ሌቨሩ በጣም ስትጫነው ኤሌክትሪክ ሾክ ሲያረጋት ያቺ አይጥ ትጠነከራለች የሚል ነበር። እናም ያቺ አይጥ ያ ነገር ጉድጓድ እየመሰላት ለመግባት ስትሞክር እሱ ሾክ ሲያረጋት ለብዙ ሰዓታት ይሄንን ነገር ሲያደርጉ ቀጠሉ። እናም ይሄንን ነገር እጅግ በጣም መቋቋም አቃታት። አይጧ ከዛም በኋላ ወደቀች። እናም ያቺ አይጥ ከነቃች በኋላ ለመብላትም ለመጠጣትም ምንም አይነት ፍላጎት አልነበራትም። አዎ እናንተውም በዚህ ሰዓት የምታስቡት ነገር አይጧ ሁሉም ነገር እንዳስጠላት ኤሌክትሪክ ሾክ ሲበዛባት መብላትም ሁሉ መኖሩላ እንዳስጠላት እንደምታስቡ። ነገር ግን እንዳሰባችሁት አይደለም። አይጧ ወደ አፏ ዳይሬክትሊ ምግብ ሲቀርብላት መብላትም መጠጣትም ጀመረች። እሱ ብቻ አይደለም፣ ከዛም በኋላ አይጧ ኃይለኛ መነቃቃት ተፈጠረባት። ምናልባት ይቺ አይጥ ኃይለኛ ሞቲቬሽን የታየባት ስለራባት ሊሆን ይችላል ብላችሁ አሰባችሁ? እዚህ ጋር ነው እንግዲህ ዶፓሚን ኪሮል ሆኖ የምናገኘው ማለት ነው። የዚህች አይጥ ኤክስፐሪመንት ነበር ለሳይንቲስቶቹ ትልቅ ኬዝ የሆናቸው። እናም ህይወታችን ላይ ይሄ ዶፓሚን ሁላችንም ላይ ይታይብናል። አንዳንድ ሰዎች ግን ባይሞራቸው ይሄንን ነገር በጣም ዲቨሎፕ ያደርጉታል። አስቡት እነዚህ ሰዎች ላይ ያለውን የዶፓሚን ሌቨል። ምናልባት እናንተ ለማሳካት ያሰባችሁት ትንሽ ነገር እንኳን ብትሆን ዶፓሚን ምን ያህል ሌቨሉ ትንሽ እንደሆነ ታዩበታላችሁ ማለት ነው። ነገር ግን አክቲቪቲያችሁ እጅግ በጣም ትልቅ ከሆነ ዶፓሚን በዛው ልክ ትልቅ ነው ማለት ነው። እናንተ ለማሳካት ያሰባችሁትን ፕራዮሪቲ እጅግ በጣም ትልቅ ከሆነ ዩቲዩብ እንኳን ከፍታችሁ የዩቲዩብ ቪዲዮ ሞቲቬሽን እስከሰሙ አይጠብቅም። ሁሌም ሞቲቬሽን ናችሁ፣ ሁሌም የተነቃቃችሁ ናችሁ። ጠዋትም ሊሆን ይችላል፣ ማታም ሊሆን ይችላል፣ ኤቭሪዴይ አክቲቪቲያችሁ ላይ ሁሌም መነቃቃት ይታይባችኋል። ለምሳሌ እናንተ ስትበሉ ደስ ብላችሁ መበሉትን ምግብ ከመብላታችሁ በፊት ዶፓሚን ሪሊዝ ያደርጋል። መጀመሪያም ማምናችኋል ያንን ምግብ ስትበሉት ውስጣችሁ ደስ እንደሚለው። ምናልባት እኮ ማይመቻችሁ እንኳን ምግብ ሊሆን ይችላል። ምክንያቱም ቦዲያችሁ ምንም አይነት ኬር የለውም ዶፓሚን ከፍም አለ ዝቅም አለ፣ ብቻ ቦዲያችሁ የሚፈልገው ሃይ ዶፓሚን ይሆነውን ነው። እስቲ ደግሞ ሌላ ምሳሌ እንመልከት። አንድ በጣም ድራግ አዲክት የሆነን ሰውን አስቡት። እናም ይሄ በጣም በሱስ የተጠመደ ሰው የሚያረጋቸው ነገሮች ጤናውን ሊጎዱት እንደሚችሉት እኮ በደንብ ያውቃል። ነገር ግን እነዛን ነገሮች ማድረጉን አያቆም። እናም ይሄ ሰው የሚጠቀማቸው ነገሮች በጣም ብዙ በተጠቀመ ቁጥር በጣም ብዙ ደስታን እንደሚያገኝ እያሰበ ነው እነዚህ ነገሮች የሚያደርገው። ለምሳሌ ስንመለከት አንድ ሰው በጣም ብዙ ኮኬን እና በጣም ብዙ ሄሮይን ሲጠቀም አንናቹራል የሆነ ዶፓሚን በውስጡ ይፈጠራል ማለት ነው። አዎ እውነት ነው እኮ የማይካደው ነገር በዚህ ሰው የአእምሮ ውስጥ ሃይ ዶፓሚን እኮ ይፈጠራል። ልክ ነው። እሱ ብቻ ይቅርና ኃይለኛ ውሃ በጠማችሁ ሰዓት እስቲ ያለውን ስሜት አስቡት። አሁን እናንተ ለምሳሌ ቺካጎ ወይ ዊንስታር ሄዳችሁ ካሲኖ እየተጫወታችሁ ብዙ ብር ተበላችሁ። አስቡት ለማስመለስ እኮ እጅግ በጣም ደግሞ ሌላ ብር ታወጣላችሁ። ልክ ያላችሁን ገንዘብ ባጣችሁ ቁጥር
ድጋሜ ደግሞ ከዛ የበለጠ ገንዘብ ለማስመለስ አይምሯችሁ እያመነ ይመጣል። እናም በዛ ሰዓት እኮ አይምሯችሁ ምን እየተካሄደ እንኳን እንዳለ አያውቅም። አሁን በተለይ ባለንበት ዲጂታል ሶሳይቲ አናቹራል የሆኑ ዶፓሚኖች አይምሯችን ላይ እንዲፈጠሩ የሚያደርጉ ነገሮች እጅግ በጣም እየበዙ ነው። ለምሳሌ ብንመለከት ስክሮሊንግ፣ ሶሻል ሚዲያ፣ ቪዲዮ ጌሞች፣ ባድ ስታፍ ኢንተርኔት ላይ ያሉ ነገሮችን መመልከት። ዛሬ ይህንን መጽሐፍ ላቀርብበት የፈለኩበት ምክንያት እነዚህ ነገሮች ቢሄቪየር የመቀየር እንኳን አቅም ስላላቸው ነው። እናም ቢሄቪየራችንን መቀየሩ የምናውቅበት ምክንያት ስልካችን እንኳን ካጠገባችን ከሌለ ምን ያህል እንደምንረበሽ አስቡት። እና እኛም መጀመሪያ ላይ ልክ እንደነገርኳችሁ አይጥ እየሆንን ነው ማለት ነው። ይህንን ስላችሁ so what is not harming me anyway ምን ልትሉኝ ትችላላችሁ። ነገር ግን የምሬ ነው የምላችሁ እጅግ በጣም ተሳስታችኋል። ምክንያቱም ቦዲያችን ባዮሎጂካል የሆነ ሲስተም አለ። ያም ሲስተም ሆሚዮስቴሲስ ይባላል። ምን ማለት መሰላችሁ? our body internal physical chemical and conditional balance level አለው። ምን ማለት መሰላችሁ? ቦዲያችን ኢምባላንስ በሆነበት ሰዓት አዳፕት ያደርጋል። እስቲ አንድ ምሳሌ እንመልከት። ውጩ በጣም ብርድ ሲሆን ሰውነታችን እጅግ በጣም ይበርደዋል። በዚህን ጊዜ ሂት ጄኔሬት ለማድረግ እንፈልግና ይሞቃሉ ብለን ያሰብናቸውን ነገሮች እንዳረረባለን። በተቃራኒው ደግሞ ውጩ እጅግ በጣም ሙቅ ሲሆን ሰውነታችን ቴምፕሬቸር ራይዝ ያደርጋል። እናም ምናልባት ደራርበን ከሆነ ከላይ ለበስነው ነገር እናወልቃለን። እናም ሰውነታችን የሚፈልገው 98-99 ፋራናይት አካባቢ ነው። ሆሚዮስቴሲስ ደግሞ በሌላ መንገድ ራሱን ማኒፌስት ያደርጋል። ደግሞ ቶለራንስ አለው። ለምሳሌ ብንመለከት አንድ ሰው በጣም ብዙ ቆይቶ አልኮልን ሲጠጣ እጅግ በጣም በፍጥነት ነው የሚጠጣው። ነገር ግን ሁሌ ጠጪ ነው የምንለው ሰው እጅግ በጣም ቀስ ብሎ ነው የሚጠጣው። ቀስ ብሎ መጠጣቱ ብቻ አይደለም፣ እጅግ በጣም ብዙ አልኮል ነው ደግሞ የሚጠጣው። ምክንያቱም የዛ ሰው ቦዲ ቶለራንስ ዲቨሎፕ አድርጓል ማለት ነው። እናም የሰው ሃይ ሌቭል ላይ ለመድረስ እንደመጀመሪያው ሰው ትንሽ ብቻ አይደለም የሚጠጣው፣ እጅግ በጣም ብዙ ነው የሚጠጣው። ነገር ግን የዶፓሚን ሌቭላቸው ብዙም ለውጥ አይታይበትም። እናም ይህ ትልቅ ችግር ነው የሚያመጣብን። ምንም አይነት መነቃቃት ውስጣችን እንዳይኖር ያደርጋል ማለት ነው። እናም ብዙ ደስተኛ አትሆኑም ባላችሁ ነገር። ሰዓቱ በደረሰ ሰዓት ያን ነገር ትፈልጉታላችሁ እና የምታደርጓቸው ነገሮች ረጅም ሰዓት አያስደስቷችሁም። እናም ለዚህ ነው ሃይ ዶፓሚን ለሚሰማችሁ ነገር የምታደሉት። ለምሳሌ ኢንተርኔት ብሮዝ ማድረግ ሊሆን ይችላል፣ ቪዲዮ ጌሞችን መጫወት ሊሆን ይችላል። ነገር ግን ከጎን ሳይድ ቢዝነስን መስራት፣ ማንበብ ሊሆን ይችላል፣ አዲስ ነገሮችን መፍጠር ሊሆን ይችላል። ሎ ዶፓሚን ስላላቸው ነው እነዚህ ነገሮች። ለዛ እኮ ነው አንድ በሱስ በጣም አዲክት የሆነ ሰው ይህንን ነገር ለማቆም እጅግ በጣም የሚቸገረው። እናም እነዚህ ሰዎች ዶፓሚን ቶለራንሳቸው እጅግ በጣም ከፍ ያለ ነው። ከኖርማል ላይፋቸው ጋር ምንም አይገናኝም። ለዛ ነው አዲስ ነገሮችን ለማድረግ ምንም አይነት ሞራል የምናጣው አንዳንድ ጊዜ። እናም እስካሁን ስለ ችግሮች አወራን እና መፍትሄውስ ምንድነው? መፍትሄው ዶፓሚን ዲቶክሲክ ነው። እናም አሁን ይህን ዶፓሚን ዲቶክሲክ ያልነውን ስንጠቀም ምን ማድረግ አለብን ነው። ለምሳሌ አሁን ኢንተርኔት እጅግ በጣም ብዙ ሰዓት የምንጠቀም ከሆነ እነዚህ ነገሮች የምንጠቀማቸውን ነገሮች እጅግ በጣም ከቀን ወደ ቀን ካላንደራችን ላይ ጽፈን መቀነስ ማለት ነው። የሁሉም ሰው ችግር እጅግ በጣም የተለያየ ነው። ያንዳንዱ ኢንተርኔት፣ ስልክ፣ ኮምፒውተር፣ ሙዚቃ ሊሆን ይችላል፣ ማስተርቤሽን ሊሆን ይችላል፣ ጃንክ ፉዶችን መመገብ ሊሆን ይችላል። ምናልባት እኔ ከነዚህ ውስጥ ያልተጠቀስኳቸው ነገሮች ሊኖሩ ይችላሉ። እና ለምሳሌ ኢንተርኔት ከሆነ ችግሩ ኢንተርኔትን ኦፍ ማድረግ ወይንም ስልካችንን ከአካባቢያችን ማራቅ፣ ኖቲፊኬሽናችንን ሁልጊዜ ኦፍ ማድረግ ማለት ነው። እናም እነዚህ ነገሮች በአንድ የሚስተካከሉ ነገሮች አይደሉም። ከቀን ወደ ቀን ምናልባት 2 ሰዓት ኢንተርኔት የምንጠቀም ከሆነ 1 ሰዓት ተኩል፣ 1 ሰዓት 30 ደቂቃ እያለን መቀነስ ማለት ነው። እመኑኝ እጅግ በጣም ትልቅ ለውጥ ነው በዚህ የምታገኙበት። ለምሳሌ እነዚህ ባድ ስታፍ ብለን የጠራናቸውን ነገሮች በሌሎች ነገሮች ለመቀየር፣ ለምሳሌ ከጓደኛችሁ ጋር ወክ ማድረግ ሊሆን ይችላል፣ ፋሚሊ ታይም ሊሆን ይችላል፣ ከቤተሰቦቻችሁ ጋር ቁጭ ብላችሁ ማውራት ሊሆን ይችላል። እነዚህ አይነት ነገሮችን አድርጉባችሁ። ያንን ነገር ኮምፕሊትሊ እየረሳችሁ ትመጣላችሁ። ይህንን ነገር የምነግራችሁ እጅግ በጣም ስለሚረዳችሁ ነው። ምክንያቱም እዚህ ቨርቹዋል የሆነ ዓለም ላይ ስንኖር ሁላችንም ታይም ሊሚት አለን። ከዚህ ጊዜ እስከዚህ ጊዜ ነው እዚህ ምድር ላይ የምንኖረው ማለት ነው። በመጀመሪያዎቹ ሳምንታት እጅግ በጣም ልትቸገሩ ትችላላችሁ እነዚህን ነገሮች ስታደርጓቸው። ነገር ግን ታይም ሊሚት ስጧችሁ፣ ከዚህ ሰዓት እስከዚህ ሰዓት ብላችሁ። ከዛም በኋላ ያንን ሰዓት እየቀነሳችሁት መምጣት ማለት ነው። እና ዋናው ታርጌታችን ለነዚህ ሃይ ዶፓሚን ለሚሰማችሁ ስሜት ወደ ጥሩ ለምንላቸው ነገሮች ማዋል ሊሆን ይችላል። ለምሳሌ ሳይድ ቢዝነስን ለመጀመር፣ እነዛን ለማየት በጣም የምትጓጉላቸው ነገሮች ሳይድ ቢዝነስ ለመስራት፣ እነዛን ነገሮች መጓጓት ማለት ነው። አዲስ ኢኖቬሽን ቁጭ ብሎ አንድ ነገር ክሬት ለማድረግ ሞቲቬት እንዲኖራችሁ ለማድረግ ነው። በመጀመሪያ ቁጭ በሉና እነዚህን ነገሮች ጻፏቸው። የእናንተ ሎው ዶፓሚን ምን ስታረጉ ነው? ለምሳሌ
እኔ ሎ ዶፓሚን የሚሰማኝ እነዚህ ነገሮች ሳደርግ ነው። እነዛን ነገሮች ቁጭ በሉና ጻፏቸው። ሃይ ዶፓሚን የሚሰማችሁ ወይንም 2 ሰዓት 3 ሰዓት ቁጭ ብላችሁ መታጠፉባችሁ ወይም ባድ ስታፍ ናቸው የምትሏቸው ነገሮች ደግሞ በአንድ በኩል ሊስት አድርጓቸው። እነዚህ ሁለቱም ቦታ መቀያየር ማለት ነው። ሃይ ዶፓሚን የሚሰማችሁን ስሜት ለሎ ቦታ ውሉት፣ ሎ ዶፓሚን የሚሰማችሁን ለሃይ ውሉት። ምናልባት ማንበብ ሊሆን ይችላል። ማንበብ እጅግ በጣም ያስጠላል፣ ማጥናት ያስጠላል። ነገር ግን በህይወታችሁ እጅግ በጣም በህይወቴ እኔ ከብደኛል የምትሏቸው ነገሮች ስታደርጉ ህይወት ሞር እየቀለላችሁ ስለሚመጣ ነው። ሃይ ዶፓሚን የሚፈጠረው አፍተር ላይና የቀኑ መጨረሻ ላይ ነው። ብዙ ሰዎች ጠዋት ተነስተው ምናልባት ቤታቸውን ያጸዳሉ፣ የሚሰሩትን ስራዎች ይሰራሉ። እነዚህ ጉድ ስታፍ ምንላቸው ነገሮች ያደርጋሉ አፍተር ላይና ግን የቀኑ መጨረሻ ላይ። እናም እነዚህ ሰዎች ጠዋት ላይ ከሰሯቸው እጅግ በጣም ጉድ ስታፍ ካልናቸው ነገሮች ይልቅ ማታ እዛ ነገር ላይ የሚያጠፉት ወይንም ደግሞ ዶፓሚን ያላቸው ነገሮች ላይ የሚያጠፉት ነገር እጅግ በጣም ከፍ ይላል። እናም በዚህ ሰዓት ላይ ምን ማድረግ አለብኝ ልትሉ ትችላላችሁ። ትክክለኛው መልስ መጀመሪያ ላይ እጅግ በጣም ይከብዳችሁን ነገር መስራት ጀምሩ ነው። አሁን አንድ ሰመሪ ያደረኩት ያለውት መጽሐፍ አለ ኢት ዳት ፍሮግ የሚል መጽሐፍና መዛ መጽሐፍ ላይ ታስኮቻችሁን ABCD ብላችሁ ከፋፍሉት ይላል። በዚህ ቻናል ላይ በቅርቡ ይዤላችሁ እመጣለሁ። አሁን ስላልጨረስኩት ነው። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ያው አዲስ ቪዲዮ በለቀቁ ሰዓት እንዲደርሳችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ።